እንደናፈቅሽኝ ብታቂ። ቆይ አንተ የሰው ህይወት ማበላሸት አይሰለችም? እኛ ሁሉም ነገር ትተነዋል። እኔም አሁን ካንተ ጋር መጋጨት አልፈልግም። ቤዛ ናታንን ፈታ እንዳለ ገንዘቧን ሁሉ አስመልሳ የአባቷንና የልጇን ገዳይ ማግኘት ነው የምትፈልገው። ከዚህ ወጥቼ ካሁን በኋላ የልጅንና የአባቴን ገዳይ ማወቅ አለብኝ። አሁን ግን ወስኛለሁ። ናታንን እፈተዋለሁ። ፈትቼም ገንዘቤን እንዳለ እቀበላለሁ ብላ በዚህ ውሳኔ ወስናለች። እንዲሁም ናታን ደግሞ እሷንም ለመፍታት እንደፈለገ እና ገንዘቧንም እንደሚመልስላት ነው ያሰበው ማለት ነው። ወይንም ደግሞ አሁን ላይ ሁሉን ነገር እዛውም እንዳለች የፍች ወረቀት እልክልሃለሁ ነበር ያለ። ምክንያቱም ኤፍራታ ላይ ባደረገችው ነገር በጣም ስለተበሳጨባት፣ አብሶም ደግሞ እንዳለ ማለትም ኤፍራታ አለመገደሏ እንዳበሳጫት ስትነግረው በጣም ነበር የተናደደው። ካሁን በኋላ እኔና አንቺ ምንም አይነት ነገር የሚያገናኘን ነገር የለም። በቃ ይኸውልህ ቢኒ፣ አንተ የፍቹንም ነገር አንተ ትይዝልኛለህ። በቃ ይችን አረመኔ አይኗን ማየት አልፈልግም ነበር ያለው። አሁን ላይ እያስታወሰች ያለ ከበፊት ያሉትን ነገሮች ድጋሜ እየረሳች ነው። እናም ይሄ ደግሞ በጣም ማለትም በጣም ያጨናነቃት ነው። ወይንም ደግሞ ናታንም በጣም ተጨናንቋል። ይህ ማለት ደግሞ እሷ ከፍተኛ ሕክምና ያስፈልገታል። ይህን ሕክምና ለማድረግ ደግሞ ግዴታ ገንዘብ ያስፈልጋታል። ገንዘብ ደግሞ ናታንም ሆነ ጽህ የላቸውም። አሁን ላይ በጣም የተጨናነቀ ያለው ናታን በቃ አሁን እስኪ ሲቪልን በየቦታው በትኛለው፣ ከዛ ውስጥ አንድ ሰው ደውሎልኛል እና እስኪ ሂጄ አገኘዋለሁኝ ይላታል። ጽህ ነው ታውቀዋለህ ትላለች ማለት ነው። እና አይ እኔ እኮን አላውቀውም፣ ነገር ግን እስኪ ደውሎልኛል ሂጄ ሀይቼ እመጣለሁ። እናም በቃ ካሁን በኋላ ቤዛን ፈትቼ አንቺና የኔ ጨረቃን ማኖር አለብኝ፣ የሆነች ትንሽዬ ቤት ተከራይቼ ይላል ማለት ነው። በቃ ወንድሜ አይዞህ ይሳካል፣ በቃ በልሽ፣ በቃ ተነሲድ፣ በአንድ ቀን ቀጠሮ የመጀመሪያ ቀጠሮ እንዳታረፍድ፣ ስለዚህ ሂድ በቃ ትለዋለች ማለት ነው። እብል ወንድሜ ደግሞ ቆንጆ ሆነ ሂድ ትለዋለች ማለት ነው። እንዴ አሁንስ ቆንጆ አይደለሁም እያልክሽ ነው እንዴ ብሎ ይቀልድባታል። እየተሳሳቁም ይሄዳል ማለት ነው። በቃ ቻው እሺ፣ ገኒ እጣገብሽ ትሆናለች ነግሬያታለሁ እና አይዞሽ ጽዬ ይላታል ማለት ነው። ጽዮንም በቃ አሁን ላይ ብዙ ነገር እያሰበች ያለ እያስታወሰች፣ ነገር ግን መልሶ ይጠፋባታል። ይህ ነገር ደግሞ ሲጠፋባት ጭንቅላቷን እየመታች ነበር። እናም በቃ ገኒ ደግሞ ምናች ምንንሽ ነው ልጄ እንዴ ደግሞ ይሄኛው ደግሞ ድሌት እንደሆነ ነው እንዳንየው ምንንሽ ነው ለምንድን ነው እንደዚህ የምታደርጊው ትላታለች ማለት ነው። ምክንያቱም ጭንቅላቷን እየመታች ወይንም እየቀጠቀጠች ነበር ማለት ነው። የሆነ ነገር አውቄ ነበር አስታውሼ ነበር፣ ነገር ግን አሁንም ደግሞ መልሼ ረሳሁት። ይሄ ነገር ማለት ደግሞ ለኤፍራታ በጣም የሚረብሻት ነገር ነበር፣ ስለዚህ ግዴታ ማወቅ አለብኝ ብላ ትላለች ማለት ነው። እናም ያን ነገር እየረሳችው ወደውኑ አስታውሳ ወደውኑ እየረሳች ነው። እና ይሄ ነገር በጣም ገኒንም አስጨንቋታል። ምክንያቱም ዳነችና አስታወሰች ብለው በጣም ደስ ብሏቸው ነበር። ነገር ግን አሁን ላይ የፂ ወይም ጤናዋ በጣም የሚያስቸግር ነው። ምክንያቱም አሳሳቢ ላይ ናለችው ማለት ነው። አሁን እያስታወሰች እያለ መልሳ ትረሳለች። ይሄ ደግሞ ማለት በጣም ከባድ ህመም ነው የመርሳት እንዲሁም ደግሞ ጭንቅላቷ የሆነ ብቻ በጣም ከባድ ነው አሁን ላይ ያለችበት። ስልክ እየተደወለ የት አካባቢ ነው ያለው እያለ ሄዳል ማለት ነው። እንዴ እዚህ አካባቢ እኮ የምትለይ ቦታ እኮ ምንም አይነት ሆቴል የለም፣ እዚህ ጋር የሚታየው እንዳለ መኖሪያ ቤት ነው። እናም የት አካባቢ ነው ይተላል ማለት ነው። እናም እሱም በቃ ይኸውልህ እኔ እያየሁ ነው ይለዋል። እሱ ላይ ቆመን ካለህበት ላይ ይለዋል። እናም ሰፈር አካባቢ ነበር፣ እንዲሁም ደግሞ ጫካም ነገር አለው ማለት ነው። እናም እሺ በቃ ታዲያ አሁን አንተ አይተኸኛል ይለዋል። አዎ አይቼዋለሁ እና መቶ ግን ከኋላ በጣም የሚገርመውና የሚያሳዝነው ነገር የያፌት ተቀጣሪ ወይንም ደግሞ የያፌት ጋርድ ነበር ማለት ነው ከኋላ መቶ የወገው። እናም ውድ ተመልካቾች ናታንን የወገው ምንድን ነው ማለትም አብዛኞቹ በቃ ናታን ሞተ ይላሉ ማለት ነው። ናታን አይሞትም፣ ነገር ግን ያፌት ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ ደግሞ ሐረግ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ናታን ላይ የደረሰው የያፌት ሴራ አሁን ነው እንግዲህ ማለትም ኤፍራታን እንደሚያገባና ኤፍራታን የራሱ እንደሚያደርግ ነበር ከዚህም በፊት እንዲሁም ስናይ የነበረው። እናም ብዙ ተመልካችን በጣም የገረመውና እንዴት ብሎ ኤፍራታን ሊያገባት ይችላል? በምን አይነት መልኩ ነው ሲሉ ጥያቄው በጣም ብዙ ተመልካቾች ጥያቄ ሆኖባቸው ነበር። ነገር ግን ዛሬ ጥያቄው ተመልሶልናል። በክፍል 58 ያየነው ላይ
በዛ ላይ በጣም የተገረማችሁ ሰዎች ነበርን። ሁላችንም ገርሞን ነበር። ለምን እንዴት ነው ኤፍራታና ኤፍራታና ያፌት አንድ ላይ ሊሆኑ የሚችሉት የተባለ። አሁን ላይ ግን መልሱን አግኝተነዋል። ምንድነው ማድረግ ያሰበው ነበር ያፌት ናታንን አግቶ ከዛም በኋላ አስፈራርቶ በናታን መጨከን ስለማትችል ኤፍራታ እናም በዛ መንገድ ነበር ሊያደርግ ያሰበው ማለት ነው። እናም ይህንን ለማድረግ ደግሞ ግዴታ ናታንን የቀን ውሎውን ያጣራል ማለት ነው። እናም ናታን ደግሞ ስራ ፈላ እንደሚፈልግና እንዲሁም ሲቪሉን በየመስሪያ ቤቱ እንደበተነ ይህን ያውቃል ማለት ነው። ስለዚህ ይህን ነገር ተጠቅሞ ነበረ ናታንን ያጠቃው ማለት ነው። የተደወለለት ስልክ ለማጥመር ነበረ የደወለለት የያፌት ጋርድ ነበር ማለት ነው። ወይንም ደግሞ የያፌት ተቀጣሪ ነበር ማለት ነው። እናም ሲደውልለት ና ከዚህ ቦታ ና እዚህ ቦታ እያለ ነበር እና አሁን ላይ እንግዲህ ኤፍራታ ይሄን ነገር ስትሰማ ግዴታ ናታን ከሚጎዳ ብላ ያፌትን በግዴታ ታገባዋለች ማለት ነው። እሱ እንግዲህ እንደዛ ነው እቅዱ ማለት ነው። ናታንን ካገትኩትኝ ኤፍራታ የኔ ናት፣ እናም በጣም ነው ማፈቅራት የኔ ንግስት እያለ ነበር ማለት ነው። እናም ኤፍራታን መንገድ ላይ ሲያገኛት እሺ ኤፍራታ ሰላም እንዴት ነሽ? ምን ቆይ አንተ ግን ለምንድን ነው የማታወኝ? ምን ፈልገህ ነው እንደዚህ የምትሆነው? ለምንድን ነው የማታወኝ? በቃ እኛ እኮ ትተናል አይደል እንዴ? ስለዚህ እባክህ ተወን፣ ለምንድን ነው እኛን የማታወን ትለዋለች ማለት ነው። አይ እንዴት ተውሻለህ የኔ ጨረቃ የሚለው እንኳን እናታን ነው የኔ ንግስት ይላል ማለት ነው። እና በቃ አንተ ምንድን ነው በቃ ቆንጆ እኮ ነሽ ማሚል እና እንድትናደጅብኝ አልፈልግም ይላል ማለት ነው። ኤፍራታ ከዚህም በፊት እንደዛ ሳሰቃያት የነበረውን ታስታውስና ምን አይነት ደፋር ነው፣ ምን አይነት ቢደፍር ነው አሁን ደግሞ እንደሚያፈቅረኝ አፈቅርሻለሁ ይለኛል እንዴ? ያ ሁሉ ነገር አድርጎኝ ያ ሁሉ በደል ማለትም ብዙ ነገር አድርጓት አይደለ? እና ያ ሁሉ ነገር ፈጽሞብኝ እንዴት እንደዚህ ይላል እያለች በጣም እየዘገነናት ነበር። እናም እሷም በቃ እሺ ብሎ ጥሏት ይሄዳል ማለት ነው። እሷም ተወይ በቃ ካሁን በኋላ እንዳትደርስብኝ ትለውና ጥለው ትሄዳለች ወደ ዳግም ጋር ማለት ነው። ዳግም ጋር ሂዳ ኤፍራታ ናታን የሆነ ነገር አስቧል፣ ያፌትን አግኝቼዋለሁ ትላለች ማለት ነው። ምክንያቱም የሆነ ነገር ሳያስብ አይቀርም ብቻ ፈርቻለሁ እያለች ነበረ። ምክንያቱም ይሄ ነገር ታውቋታል ማለት ነው። ያፌት ተንኮል እንዳሰበ ለኤፍራታም ገብቷታል ማለት ነው። እንዲሁም ሉሊት ደግሞ አሁን ላይ በጣም ችግር ውስጥ የገባችበት ምክንያት እንግዲህ ማለትም ፂ ስላስታወሰች በጣም ተጨናንቃለች ማለት ነው። ፂ ካስታወሰች ደግሞ ይሄን ነገር ደግሞ ያፌት ከሰማ በጣም ምን እንደሚያደርጋት ነው ከባዱ። ምክንያቱም ጽዮንን እንደዛ ያረገቻት ሉሊት እንደሆነች ካወቀ ከዚህም በፊት ራሱ በቃ ፈልጊ ማን እንደሆነ አጣሪ፣ ማን ነው እንደዚህ ሊያደርጋት የሚችለው ብሎ ሲላት ነበረ። እናም ያው ያፌት መሆኑን አታውቅም፣ እሷ አለቃዋ እንደሆነ ነው የምታውቀው ማለት ነው። ነገር ግን አሁን ላይ ይህንን ነገር ካደረገች እሷ እንዳደረገች ካወቀ ሉሊትም አሁንም ብዙ ችግር ውስጥ ነው ያለችው ማለት ነው። እናም አሁን ላይ ደግሞ ሔዋን ጋር ደውላ እባክሽን እርዳታሽ ያስፈልገኛል፣ በቃ እኔ ካሁን በኋላ ወደዛ ቤት ተመልሼ አልሄድም እና በጣም ችግር ውስጥ ነኝ፣ እባክሽን አግዢኝ ትላለች ማለት ነው። ነገር ግን ምን ወይሽ ምንድን ነው ብለሽ እንዳትጠይቂ ነበር ያለቻት ማለት ነው። እናም እሷም እሺ ምንድን ነው ነይ በቃ ብላትኝ ተገናኝቶ ከሔዋን ጋር አንድ ላይ ሆነዋል ማለት ነው። እናም ችግር የለም እስከ መቼም ድረስ እኔ ቤት ትቀመጫለሽ አታስቢ ብላት ነበረ። እናም እሷም በጣም ደስ ብሏት በጣም ጥሩ ሰው ነች ብላ ነገር ግን አልነገረቻትም ማለት ነው። አሁን ላይ እንግዲህ በቀጣይ ክፍል ላይ የምትነግራት ይሆናል። እንዲሁስ ናታን ምን አይነት ማለትም አሁን ብዙዎቹ ሞተዋል እያሉ ነው። ግን ናታን ምን ይሆናል? አሁን ላይ ናታን ያፌት አይገለውም። ምክንያቱም ግን አሁን ላይ ኤፍራታ ስትሰማ መታገቱን ግዴታ ሳትወድ በግዷ ማለትም ለናታን ስትል ታገባዋለች ማለት ነው። እንዲሁም ደግሞ ቆንጆ ሴቶችን አዘጋጅቻለሁ ሲል ነበረ ያፌት ተላላኪ ወይንም ደግሞ ጋርድ ማለት ነው። እና አለቃ ታዲያ እስኪ ማለት ቆንጆ አሉ ግን ታዲያ መጀመሪያ ለአንተ ይዘጋጅልህ ይላል ማለት ነው። ሲለው ግን አይ እኔ አልፈልግም ካሁን በኋላ እኔ ከንግስቴ ውጭ ሌላ ሰው አልነካም ሲል ነበር ማለት ነው። እናም በኤፍራታ ትክክል እርግጠኛ ሆኖባታል ማለት ነው። እርግጠኛ እንደሚያገባት ነው የወሰነው እንግዲህ ማለትም እሷም ግዴታውን እንግዲህ ልታገባው ትችላለች። ነገር ግን ማለት ኒንጃ እንደዚህ ብሎ ነገር